የባሰው በጠነት እኔ እፍረተ ስጋ ስለተገረዘ አራት አይነት ከለር ያሳይ ነበር እንዴ አንተ እንዴት እንደዚህ ያለው ውሸት በዚህ ምድር ላይ ሰምታችሁ ቀይ ጥቁር ይቀያየራል እርፍ ይወላችሁ ይሄን ነበር አፍራሽ ግብራኤል መምጣቱን ማመን ያለባችሁ እና ማለት ምን ነው የሚቀያየረው ብልቴ ማለት ነው ራስ ብልት ይቀያየራል ከለሩ ይቀያየራል ለጦ ነው ሰው አብደዋል ብሏል እኮ ለይቶላቸዋል ቤተክርስቲያን ውስጥ በተቻለ መጠን ጩኸቱና ይሄ እብደቱ አሁን ኦልሞስት እብደት ነው የሚባል ደረጃ ደርሷል እኮ ነው ምን እንደምትከላከይላቸው እኮ አይገባኝም እጅ ላይ እጄን ገጥሜዋለሁ አለኝ ጌታ እሺ እዛ እኔ ጭራኩታ ምን ማለት ነው ይሄ እሺ ወይዘሮ ጉዲት የት ነው የምታይጅ እስኪ ድሽን አንሹ ከፍ አድርጊው አለኝ እግዚአብሔር ጌታ መንፈስ ቅዱስ ምስክር ከዛለሽ እንዴት ነው በእግዚአብሔር ፊትም በሰው ፊትም መንፈስ ቅዱስ አለ አይደል ዛሬ ወደ ጌታ በሄድስ ሰላም ቤተሰብ እንኳን ደህና መጣችሁ ወደ ጎልደን ቲቪ የመዝናኛ ቻናል ሌትስ ጎ ጌታ ምንድነው ብዬ ስጠይቀው እጅሽ ላይ ፈውሴን አድርጌያለሁ አለኝ ሐኪም አስወልን እኮ ወሬውን አውሮ ብሎ ታዘለ ጌታ እኔ ላይ ጌታው ኧረ እኔ ሌላ ሰው ፈልግ እኔ ጌታው እናልችልም እኔ እንዲህ ማገልገል አልችልም ሰው ፈልግ ኖ እግዚአብሔር ባንቺ ነው የምሰራው ባንቺ ነው የምጠቀመው ባኔ በደካማ እቺ ሴትዮ መታ ግን ስታወራ ቅድም ከለከለ እቺ ሴትዮ ቅድም መታ እዚህ ስትወሻለት ዝም ስትላት ገረመኝ እንዴ ወሽመላ አልኩኝ እኔ እዛ ቁጭ ብዬ ገና ምንም መማላክ ገጠሬ በለኝ ደግሞ እውነት በእግዚአብሔር ፊት ስነግር አንቺ አላቅሽም አንቺ ሰው ነሽ አንቺ እዛ ስንት ነገር ሰበር አስቀምጠሽ እዚህ ደግሞ ታወሪያለሽ እንዴ ዝም በይ አሁንም ሰማሻለሁ ዛታቸው ነው ምጫዋል እግዚአብሔር አምላክ ተናገረኝ ነቢይ ይሉኛል ሰው አንድ ነቢይ ተነስታለች እንደዚህ አጥማቂ እንዴት እንደተባረከች አልነበረም ነቢይ የጌታ ሰው አይጥ አስቸግሮኛል በጣም ጣራው ግድግዳው ብዙ አይጦች በጣም ከሚባል በላይ ለዛ ነው የመጣሁት ነገር የለም ያረጨው ጸበል የለም ያረጨው ኦልነ ዘይት አንዱ ኢየሱስ ለሁሉ ሞተ አጨብጭባችሁ ለእግዚአብሔር ክብር ዋጋ ቢያስከፍለኝ ትዳሬ ቢያስከፍለኝ ልጆቼ ቢያስከፍለኝ እኔስ ወንጌል እናገራለሁ አልገቡም ከስራ አሁን ተኝቶ ደግሞ ስራ ሄዳሉ ነገ ፊት ለተሳይ ነው ወደዛ ማንንም አልፈራም እኔ እውነት ነው እኔ እንዴት በሞቀ ሀገር አሜሪካ ውስጥ ተቀምጬ አንድ ምን ልብላ የሚሉ ናቸው የሚያስፈልጉት ወላጆች እኔ ሲቅርብኝ ልጅ ከውሸት ጋር ትልቅ ፍቅር ሲይዘው እጅግ በጣም ከባድ ነው እኔ እፍረተ ስጋ ስለተገረዘ አራት አይነት ከለር ያሳይ ነበር በስመ አብ እንዴት አረንጓዴ ቢጫ ቀይ ጥቁር ይቀያየራል ጊዜ የለኝም ለእንዲህ አይነት ቲያትር ምናምን እና ማለት ምን ነው የሚቀያየረው ብልቴ ማለት ነው ራስ ብልት ይቀያየራል ከለሩ ይቀያየራል እንዴት ያለው ላምነህ በእናት ገንፎ ለምን እንደሚቀያየር እኔ ዛኔ አልገባኝም እኔን ራሱ ማለት ነው ግን አመኝ የሚገርም ይሄ ቁጥሩ ነው በጣም ጥሩ ነው ዛኔ ህመሙ አይሰማኝም ግልም ይላል ሳይሆን ሁለት ቀን ቢጫ ከለር ከሆነ ከዛም በኋላ ደግሞ ነጭ ይሆናል ከዛም በኋላ ደግሞ ቀይ ይሆናል እኔ እፍረተ አንተ ስልብ እንዴት ድፍረትም ላይ መተናል
ለማንኛውም ምን ያውን እሱን ልሰድብም አይደለም ለሱ አድርሱልኝ ልላችሁም አይደለም ግን አንድ ነገር እንድትሰሙ ፈልጋለሁ በቃ ሰው ልጅ ከእውቀት ነፃ ሲሆን ይሄ ነው መጨረሻው እውቀት ማለት የግዴታ የቀለም ትምህርት ብቻ አይደለም በቃ ለማወቅ ነገሮችን ለማወቅ ሙያውንም ትምህርቱንም መጽሐፍ ማንበብ ስለ ሰው ባህሪ ለማጥናት መሞከር በቃ የሆነ እውቀት ምንም ኦና ሲሆን ሰው እንደዚህ ነው ሼም ያስይዛል እውቀት ይሉኝታ ያስይዛል ሰው ምን ያይላል እኔ ምን ይሰማኛል ነገይን በማለቴ ምን ላስብ እችላለሁ ሰው ልጅ መሀይም ሲሆን ይሄ ነው ስለዚህ መሀይምነት እንጽፍ እንደ መሀይምነት ውሸትን ሊያለማምደን የሚችል ነገር የለም ስንዋሽም የማንፈራውና የማናፍረው መሀይምና ከእውቀት ነፃ ስንሆን ነው አበባ ላይ የሳት ቃጠለዋ ያለው አባዬ በቃ ተወኝ አባ አልቻልኩም አይ ጥቁር ውሃ ምን አይነት ውሃ ጠጡኝ ቡርቴ ውሃ ጠጡኝ አቃተኝ ለምን ይዋሻ አለ ተስፋዬ ካሳ ይሄ ሁሉ ምን ለማግኘት ነው የአራዳ ልጅ ነኝ ትላለህ የአራዳ ልጅ ደግሞ በአራድነት ሲቀደም ደግሞ ላሻ ብሎ ዝም ነው የሚለው አንተ ግን መልሰህ ጌጃ እያደር ጌጃ የምትባለው አንተ ግሎሪ በላይ ላይ መጣ አንተ አፍና ይክፈት አፋችሁን እየከፈታችሁ ግን መፍትሄ አምጡ ጌታ ኢየሱስ ምስክሬ ነው ሰውነቴን መሸከም ማኔጅ ማድረግ አቅቶኛል አእምሮ ልክ አይመስለኝም ሰውነቴ እየተንቀጠቀጠ ነው እጄ ሁሉ አልቻልኩም በቃኝ የምትለው የትኛውን አባትህን እንደሆነ አላውቅም ወንድም ያለልህም ከዚህ ሰከንድ ጀምሮ አቡና ስነ ስርዓት እንዲኖርህ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ እግዚአብሔርን ወይም የእግዚአብሔርን መንፈስ ከሆነ ግን እግዚአብሔር መንፈስ በቃኝ የሚባል አይደለም ምን ነው አንተ በእግዚአብሔር ፊት ጆሮን ካልተበሳው ሹርጉድ በስላሴ ፊት ካላልኩ አልክ ከእንደገና የሚናፈቅ ከእንደገና የሚፈለግ አብሮ እንዲሆን የሚለመንና የሚጸለይለት ናስራቢን ተብሎ የሚጠየቅ አምላክ ነው እንጂ በቃኝ አልቻልኩም ተብሎ ከዛ ደግሞ የሚያቃጥል ነገር በውስጡ እንደገባበት ሰው ውሃ ስጡኝ ምናምን የምንለበት አይደለም የእግዚአብሔር መንፈስ who are you አንተ ማን የትኛውን ወንጌል ነው የሰራው የት ነው ያገለገልከው የት ነው የሰበከው እንደዚህ አይነት አገልግሎት ኦንላይን ላይ የምትሰጡ ሰዎች ከናንተ የተሳሳተ ልምምድና አገልግሎት የተነሳ ብዙዎች በክርስቶስ ኢየሱስ የሚገኘውን የዘላለም ሕይወት እንዳያገኙ እንቅፋት እየሆናችሁ እንደሆነ የገባችሁ አይመስለኝም ገና የተጠመቅበት እንኳን ጥምቀት ከላይ ሳይደርቅ አደባባይ ላይ ወጣ ሞራልና ደጋፊ አጃቢ ስላገኘ አፍን እንደፈለክ እንድትከፍት አልፈቅድልም ስነ ስርዓት እንዲኖር ነግራል አቤል አቡና ከዚህ በፊት በጣም በክፋት በተንኮል በቅናት ደግሞ በጣም ነው የምትቀናብኝ ለእናንተ ሁሉ ነገር ቀልድና ተራ ነገር ነው ኢየሱስ ክርስቶስ በቀራኔው መስቀል ላይ ራሱን አሳልፎ የሰጠበትን የሰው ልጅን ነፍስ የሚያክል ነገር ይዛችሁ እየቀለዳችሁ መሆኑ ግን የገባችሁ አይመስለኝም ደረጃ ቢስ አንተ የኔ ደረጃ አይደለም ከኔ ጋር ትከሻ የምትለካካ ግለሰብ አይደለም ገና በጣም መማርና ቁጭ ብለ መንፈሳዊ ነገርን አንደርስታንድ ለማድረግ በጣም ኢቴክስ ታይም ጊዜ ይፈልግባል ስለዚህ ቁጭ ብለ በእግዚአብሔር ሰው እግር በታች ትምህርት ተማር መንፈሳዊ ነገር ካልገባ ደግሞ ናና ቁጭ በል ከኔ እግር በታች አስተምራለሁ ሃይ እንዴት ናችሁ የቲክቶክ ቤተሰቦቼ ፕሮፌት ጆሲ ነኝ አንድ ቡርቴ ለተጠማ ቴንክ ዩ በጣም አያስቅም አንድ ቡርቴ ለተጠማ ምንም የሚያስቀው ነገር የለም ልክን ማወቅ ጥሩ ነው ገደብ ሊኖር ያስፈልጋል ሰማሃል አቡና ወደም ስማኝ እኔ ማውራ ፕሮፌት ጆሲ ነኝ አም ማን ኦፍ ጋድ እግዚአብሔር ነብይ ነኝ ማውራ አንተ የምትቀልድበት ይሄ ተራ ልምምድ እግዚአብሔር መንፈስ ይሁን አይሁን መጽሐፍ ቅዱሳዊ ማስረጃና ድጋፍ የሌለው ልምምድክ ተራ ልምምድክ ስንት ሰዎች ኢየሱስን እንዳይሰሙ እንቅፋት እንደሆነ ጆሮአቸውና ልባቸውን እንዲዘጉ መንገድ እንደዘጋ በየቤቱ ያለው ሰው ይቁጠራቸው እኔ የሰራሁትን 0.5% አልሰራ በኢትዮጵያ አራቱም አቅጣጫ ከኢትዮጵያ ውጪ ብዙ አገር ዋጋ ከፍዬ ወንጌል ሰብኬያለሁ በእኔ የህይወት ምስክርነት ብቻ በመቶ ሺዎች የሚቆጠሩ ሰዎች ወደ እግዚአብሔር መንግስት ገብተዋል በኔ አሁን አንተ አደባባይ ወጥተ ስሜን ለማጠልሸት በመሰራቸው ቪዲዮ የኔ ዘላለማዊ ጥሪ የሚቆም ከመሰለ በጣም ተሳስተሃል አሁን እንኳን ይሄን ቪዲዮ ሰሰራለ ለአንተ በጣም እንደ ሽልማት እንደ ክብር እንደሆነ አውቃለሁ በጣም ትልቅ ሽልማት በጣም ትልቅ ክብር እንደሆነ አውቃለሁ አትጠራት ነገርኩ እኔ እናንተ በስጋም በመንፈስም ምንም እንዲተከሻ ለተከሻ ምንለካካ ሰዎች አሉ የምሬን ነው በነገር ይሄን ስነግር የእውነቴን ነው በነገር በምንም በቃ እንለካካ የመጣውበት በጣም ሩቅ መስመር አለ አንተ አትሊስት ከኔ ጋር ኮፊ ቁጭ ብለን እንኳን ለመጠጣት እኔ መጣውበትን የሆነ ምዕራፍ ማለፍ መቻላል ስለዚህ እንትንን ወቀሽ ይሄ ደረጃን ማውቅ ጥሩ ነው
ጥላቢስ አትሁን፣ ጠበቃም አትቁም ለእግዚአብሔር። who are you አንተ ማን ነህ? አይታል ፊልሞቻችን ራሱ ርዕሳቸውን ሰምታል። የሌባ ልጅ፣ የድሃ ልጅ፣ መካኒኩ እና ምንድነው ስል በቃ ሁሉ ጊዜ ድሃ ገንዘብ ያለው ሰው ሁሉ ጊዜ እንደ ክፉ ፊልሙ ላይ አይታችኋል። ሀብታምን ጠቅላላ የኛ ሀገር ፊልም ሀብታም የሚባለውን ሰው ጠቅላላ ምንድነው የሚያደርገው? የመጨረሻ ሀብታም ሰው የቆጮሮ ሲያዝ እንትን ምናምን ዳውስ ጭቁን ብሎ ሲወድ እኔ ውድሻለሁ በድነቴ ምናምን ዘፈኖቹ ጠቅላላ ድሃ ነኝ ምናምን ድነትን ሴሌብሬት የሚያደርግ መንፈስ የተመታ ነው። መቼም በዚህ አገልግሎት ውስጥ ለነፍስ ሳይሆን ለስጋ እንደሚሰሩ በደንብ ተረድታችኋል ብዬ አስባለሁ። የሀገር ከርከሮ ጴንጤ ከምሰበስብ 5 ኦርቶዶክስ ይበቃል። የምሬ ነው ነገር ጴንጤ አያስፈልግም። ውጣ ደንቆሮ እያልኩ እየነገርኩ ነው። አንተ ደንቆሮ ልጅ ሂድታ። ምን አባታችሁ ስለሆናችሁ ነው? ስትሰድበኝ ሰድብሃለሁ፣ ባይዛው ግን ስትሞጠመጥ አልምርህም፣ እረግጥሃለሁ ማለት ነው። እካካ ምን አባ ደግሞ አንተ እኔን ልታስተምር ትፈልጋለህ? ላይፍ አስተምሮኝ እዚህ የደረስኩ ሰው ነኝ። እግዚአብሔር አምላክ ድፋችሁ እናንተ ምድር እበት መግረፍ ነው። እያንዳንድሽን አፈር ብሉና እካካ መካከል ሂድና እዛ የምታራግፍበት አራግፍ። ሂድታ ውጣ ከዚህ ባለጌን ከገደለው ያሳዳጊ የበደለው የሚባል የአንተ አይነት ነው። ነቅዬ ነው ማስወጣ። ትቀልዳለን እንዴ? ምድረ ሸታታ ሂድ ውጣ። ሂድ እዛ የለመድክበት ቡና እንጠጣ። ሌባ፣ እርኩስ፣ አገር ካጅ ባንዳዎች። ህልም ካለ ህልምን ትኖራለህ። ራእይ ካለ ራእይን ትኖራለህ። ወንዱ ወይ ቀሚስ ልበስ ሽርጣም ሶሻል ሚዲያ አጠቃቀም የማይችልበት ይሄ ማን ነው? ይሄ ብስ የበሰበሰ ባለጌ ቅዳፍ ትሽለጠለጣለህ። ደግሞ እኔ ቤት ገብተህ ሂድጣ እኮ እያልኩ ነው። ምን ታደርጋለህ? ሐሜት እኮ ነው አሁንም ጎትቶ ያስገባ። እሱ ግን አፉ ይሄ በቆሎ ቂጣ አፉ በቀደደው እዚህ መጥቶ ይጽፋል። ቆማጣ እዛ ሽንጥና ዳሌሽን እዛ ሄደሽ የለመድሽበት ቦታ ወዛውሽ በእናትሽ። ጉድና ጭራ ካስተዋላ ነው የሚመጣው አልተባለም? አንዳንድ እህቶቻችን ኮምፕሊትሊ በማይንድ ሴታቸው በዚህ በጭንቅላታቸው ማሰባቁተው በቂጣቸው የሚያስቡ ሴቶች አሉ። ምን ለማለት ፈልገ ነው? እኔ አቅላለሁ ባይነት አላዋቂ ሳሚ ንፍጥ ለቅላቂ እንደተባለ አትለፍለፍብኝ ላይ እንዲህ ቂጥ እንዲህ ሚዲያ ላይ ወጣ እንዲህ ትላለች ቂጧን። በጣም በቃ አየው አጨበጨቡልሽ ጀግና ሴት። አንዳንድ ሴቶች እኮ እንዴት ነው የሚያረጋችሁ? እግዚአብሔር እንዴት ነው የሚያረጋችሁ? እንደዚህ ከበል በዚህ ስራ ውስጥ የሚነገሩ ውሸቶች፣ የሚሰሩ ድራማዎች፣ የሚደረጉ ነገሮች በአጠቃላይ ራሳቸውን ከምድራዊ ድህነት ለማዳን እንጂ ለነፍሳቸው እያገለገሉ እንዳልሆነ ራሳቸው በተለያየ መልኩ እየነገሩን ይገኛል።